የእውነት አባትሽን ትልቅ በቀል ለመበቀል ነው ያሰብሽው? አክስቴ ይሄ በፍጹም በቀል አይደለም፣ ግን ደግሞ ማንም ሰው በበደለበት ነገር ሲከብር ማየት አልፈልግም። ይበናትሽ አንዴ ፍቀጅልኝና ብዬ ልጮ ሳላቁጮ ጅቦቹን ቀሰቀስኳቸው መሰለኝ። የወደ ልጅ ቀሪ ዘመንን ደስተኛ ሆነ እንድትኖርልኝ ነው የምፈልገው። እሺ እኔም በጣም ደግሞ ምን ትሰሪያለሽ? በቃ ተይኝ። ናውድ እኔ እዚህ የመጣሁት ባለፈው ላሳየሁት ያልተገባ ድርጊትና ስለ ሶሊያና ዋሸሁት ውሸት ይቅርታ ለመጠየቅ ነው። ምን? ሶሊያና በጣም ጨዋና ልባም ሴት ነች። እኔ ነኝ ሱሰኛዋ፣ እኔ ነኝ ገንዘብ ወዳዷ፣ እኔ ነኝ ሰው ሲዋደድ ባልወድ በገዛት እንኳን የምቀና እኔ ራሴ ነኝ። ሶሊያና ምስኪንና የዋህ ሴት ናት። እንግዲህ ይሄ ማዕድ የይቅርታና የፍቅር ማዕድ ተብሏል። ፓንዶራ ወይ አክስቴ፣ ይኸው ፓንዶራዬ፣ እንግዲህ እናት ላይ ቂም መያዝ ጥሩም አይደለም። ሰርኬ ይቅርታ እዚህ ጋር ላስቆምሽና እዚህ ቤት ያላችሁት በጠቅላላ ከናኦድ እናት በስተቀር በጣም በድያችኋለሁ። ከልባችሁ ይቅርታ እንድታደርጉልኝ እፈልጋለሁ። እማዬ፣ እኔ በበኩሌ ይቅር ብዬሻለሁ። የእውነት እኔም ከልብ ይቅርታ አድርጌልሻለሁ። እኔም ከአንጀቴ ይቅር ብዬሻለሁ። እኔም ሶሊያናና ናኦድ በሚያምር ሁኔታ ተሞሸሩ። የናኦድ እናት ስትመኘው የነበረው ጊዜ ደርሶ የልጇን ዓለም ተመልክታለች። ሴሪንም ይቅርታ ጠይቃታለች። ሴሪ እሷም የሶሊያናን ለውጥ፣ የሶሊያናን ደስታ፣ የሶሊያናን እድገት ማየት ስለምትፈልግ እንግዲህ ሰርጉ በቶሎ እንዲሆን ፈልገው ነበር። ቀለል ያለ የቀለበት ፕሮግራም አዘጋጅተው እንግዲህ የምትመኘውን ደስታዋን ተመልክታለች። ከዚህ በኋላ ለልጅ ልጅ ማየት ያብቃችሁ ብላችሁ ፓንዶራ ሳይረፍድባት ለትንሽ ወደ ራሷ ተመልሳለች። የሶሊያና ይቅርታ ማድረግ፣ የሶሊያና መልካም መሆን ፓንዶራን ከመጥፋቷ በፊት መልሷታል ማለት ነው። ፓንዶራ ከእናቷ ጋር ያላት ግንኙነት ተቋርጧል። ምክንያቱም እኔ እህቴን እንዴት እንደምወዳት ታውቂ ነበር፣ አንቺ ነሽ እንዲጠላት ያደረግሽኝ። በዛ ላይ ብዙ ሚስጥሮችን ከኔ ከአንድ ልጅሽ ደብቀሻል። አክስቴ ግን መልካም ሰው ነበረች፣ እኔ ነኝ መመልከት ያቃተኝ እንጂ። ምክንያቱም አንቺ ለወለድሻት ልጅ ሳትሆኚ እሷ ግን ላደራ ልጅ እስከ ጥግ ድረስ ተጋፍጣለች እያለች ነው ፓንዶራ የእህቷን ይቅርታ ተቀብላ፣ በዛ ላይም ደግሞ እሷው ያበላሻቸውን በራሷ ምስክርነት ሁሉንም ነገር አስተካክላለች። ምርጥ የቤተሰብ ራት ተዘጋጅቶ በራቱ ላይ ደስታቸው ሙሉ ሆኗል። ወይዘሮ አዜብ የስራዋን ልታገኝ ፍትህ ልትከበር እንግዲህ በቁጥጥር ስር ውላለች። ወይዘሮ አዜብ አይኗ እየተንከራተተ ቢሆንም እንግዲህ ሴሪ እኔ እንኳን ይቅርታ ባደርግልሽ ግን ደግሞ ያቺ ነፍስ ይቅርታ ልታደርግልሽ ስለማችል ምንም ላረግ አልችልም ብለው ተሰናብተዋታል። በተፈጠረው ነገር ቢያዝኑም ግን ደግሞ የህግ የበላይነት የተበደለ መካስ ስላለበት ወይዘሮ አዜብ እንግዲህ ወደ ከርቸል ሊወርድ ያለች ሶሊን ሰርግ እንኳን ሳታይ አይ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለም መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በኮማንደሩ ቤተሰብ ያልተጠበቁና ያልተገመቱ እውነት የማይመስሉ ብዙ ድንቅ ነገሮች ብቅ ብለዋል። እነዚህም ብቅ ያሉት እንግዲህ በሴሪ አማካኝነት ቢሆንም ወይዘሮ አዜብ ግን እጅግ በጣም የማትገመትና ውስጧ የማይገኝ ተባይ ተንከሲስ ከይሲ ነገር እንደሆነች እንግዲህ የዛሬው ጉዳይ ያስታውቃል ማለት ነው። የሚሆነው ምንድነው? ወይዘሮ አዜብ ከዚህ በፊት ውድ ባለቤቷ ከሰዎች አጭበርብሮና ቀምቶ ያመጣው ዳይመንድ ይመስለኛል። ይሄ ዳይመንድ የሶሊ ጮኛ ከዚህ በፊት ለዳይመንዱ ነው ትግሉ ይል ነበር። ምናልባትም ከሱ ነጥቆት ሊሆን ይችላል። ብቻ ግን ብዙ ብርን ያወጣል ተብሎ የተገመተ ዳይመንድ ወደዛ ቤት ይዞ ሄዶ ነበር። ዳይመንዱን ያስቀመጠበትን ቦታ ከሁለቶቹ ውጪ ማንም ሰው አያውቅም ነበር። የሚያውቁት ኮማንደሩና እንግዲህ አዜብ ብቻ ነበሩ። ወይዘሮ አዜብ ያንም እንደዚሁ ገዳዮችን ዘራፊዎችን ቀጥራ
መታ ዳይመንዱ ያለበትን ቦታ ጠቅማቸው ስለነበረ መተው ቤት ውስጥ ያሉትን በሙሉ አስረዋቸው ኮማንደሩንም እንደዚሁ አግተውት ዳይመንዱን ይዘው ወጥተው ነበር። እናም ሴሪ በተደጋጋሚ ይሄ ነገር ሲፈጸም በአሁኑ ደግሞ የአቶ ተፈራ ሰዎች ሲመጡ አሳልፈው ስትሰጣቸው ማለት ነው ያ ነገር ነበር ትዝ ያላት። እስከ ዛሬ ድረስ ቁልፉ አልገባኝም ነበር። እዚህ ቤት ዘራፊዎች ሲገቡ ለመጀመሪያ ጊዜ አልነበረም። ከዚህ በፊትም እንደዚህ ተከስቶ ነበር። የዛኔ ዳይመንድ ቦታ ደግሞ እኔና አንቺና ውድ ባለቤትሽ እንጂ ከእናንተ ውጭ ማንም ሰው ሊያውቅ አይችልም ነበር። ስለዚህ ዘራፊዎቹን መጥተው ቀጥታ ዳይመንዱ ያለበት ቦታ ላይ ብቻ ነበር ሄደው የነበረው። ዳይመንዱን ይዘው ወጡ። ከዛስ ምን ተፈጠረ? አካውንትሽን የማታሳይኝ ከሆነ እንግዲህ እዚሁ ከነ ብሩ ሲኦል ትገቢያለሽ ብላት ነበር። ወይዘሮ አዜብ ያለ ብሩ እውነት ነው ውሸት ነው ለማለት በልጇ ፊት እንግዲህ በልጅ ፊት መታመን አለመቻል ህመሙ ከባድ ነውና የምታደርገው ግራ ገብቷታል። በዚህን ጊዜ ሴሪ ማፋጣ ይዛታለች። እውነት ካልወጣ በስተቀር በጭራሽ አለቅሽም፣ ለሶሊ ካሳ ይገባታልና ይሄን ገንዘብ በሶሊ ስም ታረጊያለሽ ወይም ደግሞ እንግዲህ ምረጪ ብላት ነበር። ግን ደግሞ ፓንዶራ ይህን ነገር ስትሰማ እውነት ነው ወይ? እስቲ ምላሽ ስጪ፣ ለእናቴ ምላሽ ስጪ፣ ለአክስቴ ምላሽ ስጪ፣ አንቺ ምን አይነት ሴት ነሽ እያለች በእናቷ ማፈር ጀምራለች። እኮ ይችን አይነት እናቴን ነበር ተከትዬ እህቴን ሳሳድድ የነበረው እስከዛሬ ድረስ እህቴን ለመግደል አክስቴን ለመግደል ካንቺ ጋር በመተባበር ያላደረኩት ነገር የለም፣ ያልፈነቅልኩት ድንጋይ የለም እና ላንቺ ነበር ይሄን ሁሉ ዋጋ ስከፍልልሽ የነበረው። ስለዚህ እንግዲህ ተናገሪ፣ እውነቱ ምንድነው ብላት ነበር። እሺ ገንዘቡን አስተላልፍልሻለሁ፣ ብቻ ሽጉጡን ካጠገቤ ዘወር አድርጌ ስትባል ፓንዶራ ይሄንን ከማይ በጠፋ ይሻለኛል ብላ ጭራሽ ተነስታ ክፍሉን ለቃ ወጣለች። ሴሪ ግን አምርራለች። በጭራሽ አካውንትሽን አሳይኝ፣ እዚሁ ትራንስፈር ታረጊያለሽ ወይ ደግሞ ባንክ ቤት ሄደን ትራንስፈር ታረጊያለሽ። ስለዚህ ምረጭ ብላ በሰጠቻት ምርጫ ምንም ማድረግ ስላልቻለች ግዴታ እንግዲህ አካውንቷ 7 ሚሊዮን ብር ነበረው። ይህን 7 ሚሊዮን ብርና ዶክተር ኮማንደሩ ከማንም አጭበርቦም ዘርፎም ያመጣው ሙሉ ሀብት ንብረት በሶሊ ቁጥጥር ስር ሆኗል ማለት ነው። ለሶሊ የመሸጥ የመለወጥ የማስተዳደር እንግዲህ ሙሉ ውክልና ተሰጥቷታል። ሶሊ ሀብቱ ወደ እሷ ስም መዞሩ በጭራሽ አላስደሰታትም። ሴሪ ግን ለገንዘብ እንዳልቀረበቻት በዚሁ ያስታውቃል። ምክንያቱም ሴሪ ገንዘብ ቢሆን የምትፈልገው ወደ ሶሊያና ስም ይዙር ሳይሆን የምትለው ወደ ራሷ ስም ማዞር የምችልበት ብዙ አጋጣሚዎች፣ በገንዘብ መደራደር የምችልበት እጅግ በጣም ብዙ አጋጣሚዎች ከአዜብ ጋር ነበሩ። ግን ደግሞ ሴሪ የእውነት ሶሊን ስለምትወዳትና ከልቧ ስለምትሰስትላት ጥላቶቻቸው ተሸንፈው ውድቀታቸውን ማየት እንጂ ገንዘብ ለሷ ምንም አልነበረም። ይህንን ደግሞ በተግባር አሳይታለች። ፓንዶራ ይችን እናቴን ነበር ተከትዬ እስከዛሬ ድረስ በእህቴ ላይ ይህን ሁሉ ግፍና በደል ስሰራ የነበረው እናቷን እሺ በስተት ገደለቻት ይባል። ታዲያ ሶሊ ምን አድርጋት ነው ከልጅነቷ እስከ እውቀቷ እንደዛ ስታሰቃያት የነበረው? እኔም ከሷ ጋር ተባብሬ ሳሰቃያት የነበረው እኔ እኮ ጥሩ ልጅ ነበርኩኝ። አምላኬ አሁንም ጥሩ ልጅ አድርገኝ። እህቴን እኮ የተለየ የፍቅር ስሜት ነበረኝ። እንዲህ ጠላት ያደረገችኝ እናቴ ናት። ምን አይነት እናት ናት? እኔን የሰራችኝ እናቴ እንጂ የኔ ትክክለኛ ተፈጥሮዬ ባህሪ አይደለም። እኔ ክፉ መሆን አልፈልግም እያለች ስታነባ እንግዲህ ሶሊ ተደብቃ ስትሰማት ነበር። የፓንዶራ ከልቧ መጸጸትና ማልቀስ ሶሊን ሰላም ነስቷታል። ሶሊ መጨከን አችልም። ያን ሁሉ ግፍና በደል ብታደርስባትም ያን ነገር በእኔ ላይ ስታደርግ የነበረው በእናቷ ግፍፊት ነው የሚል ሀሳብ አስባ ስለነበር እንግዲህ በእናቷ ላይ የመጣባት ተጽዕኖ ነው በሚለው ሁሉንም ነገር ችላ ብላ ለማለፍ እሷ ይቅርታ ብላ እሷን ማሸነፍ መርጣለች። ፓንዶራ ከሁሉም ሰው ተገላ ብቻዋን መሆንን መርጣለች። ወደ አክስቷ እንዳትሄድ አክስቷን ለብዙ ጊዜ ለመግደል ከእናቷ ጋር ስታሴርባት ነበር። ወደ እህቷ እንዳትሄድ በእህቷ ላይ በጣም ብዙ ከባባድ ግፎችን ስታደርስ ነበር። ፓንዶራ ከማን ጋር ትሆን? ወደ ፋንቱም አትሄድ፣ ፋንቱንም እንደዛው ብዙ ግፍ፣ በደል፣ መከራዎችን ስታደርስባት ነበር። ስለዚህ ፓንዶራ ብቸኝነትን መርጣለች። ከእናቷ ጋር እንዳትሆን የእናቷ የእስከዛሬው ክፋት በድጋሚ እሷ ላይ እንዳይገባ እጅግ በጣም ፈርታለች። በዛ ላይ በእናቷ ሀፍረትም ተሰምቷታል። እንዴት አንድ ልጅ እንዴት አንድ እናት ለልጇ ስትል ምንም ነገር መሆን ያቅታታል? ቢያንስ እንኳን አክስቴ ለሶሊ ብላ ላደራ ልጅ ብላ እንኳን ላልወለደቻት በጣም ከባባድ ጊዜዎችን አሳልፋለች።
የኔ እናት ግን ለኔ ምን አርጋለች የሚለው ነገር ጥያቄ ሆኖባታል። ስለዚህ ብቻ ሆኖ መብሰልሰልንና መጸጸትን መርጣለች። በዚህን ጊዜ ነበር ሶሊ ትልቅ ታሪክ የሰራችው። ሶሊ መታ እህቷን እባክሽ እህቴ ይቅርታ አድርጊልኝ ባለቻት ጊዜ ይሄ የበለጠ ለፓንዶራ ህመም ነበር። ምክንያቱም ሶሊ ምንም አጥፍታ ሳይሆን ባላጠፋችው ጥፋት ነበር ይቅርታ ስጠይቃት የነበረው። በእርግጥ እናቴን የገደለቻት እናትሽ ብትሆንም አንቺ በእኔ ላይ ክፉ የሆንሽውን በእናትሽ ይመስለኛል። ሁሉም ነገር በእናትሽ እንጂ በአንቺ ተነሳስተሽ ምንም ልታደርግኛችም። በዛ ላይ ደግሞ አሁንም ሆነ ወደፊትም ብቸኛዋ እህቴ አንቺ ብቻ ነሽ፣ መተኪያ የሌለሽ። እኔ ካንቺ ውጪ ሌላ እህት የለኝም። እኔ ድሮም አሁንም እወድሻለሁ፣ እባክሽ ይቅርታ አድርጊልኝ ብላት ነበር። ይሄ ደግሞ የበለጠ እየተሳለቀችባትና እያፌዘችባት እስከሚመስላት ድረስ ፓንዶራ በራሷ አፍራለች። ሶሊ ልታዝናናት ብትሞክርም እሷን መንካት ፈርታለች። ምክንያቱም በሶሊ ላይ ያደረገችው ነገር በቅርቡ እንኳን ናኦድ ጋር እንዳትሆን ስሟን ያጠለሸችው፣ በዛ ላይ ደግሞ እሷኑ ክለብ ይዤሽ ልሄድ ብላ በራሷ አንደበት ይዛ ሄዳ ድራግ እንዲያስጠቀመቻት በጣም ብዙ ግፍና በደሎችን ስላደረሰችባት ይሄ ነገር እንዴት ተብሎ ይቅር ይባላል? ሆን ብላ ነው፣ ከኔ የምለውን ለመስማት ነው፣ እኔን ለማወጣጣት ነው፣ እኔን ለመሰለል ነው የሚል ፍራቻ በውስጡ አድሮባታል። ግን ደግሞ ሶሊ ከልቧ እንደሆነና መጸጸቷንም እንዳየች ይሄ ሁሉ ሴራ የእናትሽ እንጂ ያንቺ እንዳልሆነ ስላረጋገጥኩ ነው፣ እባክሽ እህቴ ይቅርታ አድርጊልኝ፣ ከዚህ በኋላ እኛ በጥላቻ መኖር ይበቃናል፣ ፍቅር ይሻለናል ብላ እንግዲህ ለፓንዶራ ይቅርታ አድርጋላት ይቅርታም ጠይቃት ጥላት ተመልሳለች። ፓንዶራን ይሄ ነገር የበለጠ ሰላም ነስቷታል። ፓንዶራ ሳታረፍድ ያበላሸችውን ለማስተካከል እየተሯሯጠች ትገኛለች ማለት ነው። ፓንዶራ ስትሮጥ ወደ ናኦድ ቤት መጣለች። ወደ ናኦድ ቤት ከመጣች በኋላ ናኦድና እናቱ ግራ በሚጋባት እየተመለከቷት ነበር። ፓንዶራም እስከ ዛሬ ድረስ ስለ ሶሊ ያልኳችሁ ነገር በሙሉ ውሸት ነበር። ሶሊ እንደ ስሟ ፍቅር ናት። ሶሊ ፍቅር እንጂ ክፋትን አታውቅም። እኔ በሷ ላይ በጣም ከባድ ግፍና በደሎችን ሳደርስ ኖር ያለው ያም የሆነው በእናቴ ነው እንጂ ሶሊ ይሄ ሁሉ ነገር የሚገባት አይደለችም። ሶሊ የምትወደድ ሴት ናት። እሷ ፍቅር ናት። እሷ ሰላም ናት እንጂማ ለሰዎችን በጭራሽ ክፋትን፣ ጥላቻን ከሷ አንደበት አይሰማም ብላለች። ስለዚህ ሶሊን የመረጥከው ትክክለኛ ምርጫ ነው ብለው ለናኦድ በሄደች ጊዜ ናኦድና እናቱም ግራ ተጋብተዋል። እስከ ዛሬ ድረስ አንድም ቀን እኔ ፓንዶራ እንዲህ ስትሆን አይቻት አላቅም፣ ምን ተፈጥሮ ነው በሚል እናትና ልጅ ግራ ተጋብተዋል። ግን ደህና ናት ልጅቱ የሚል ጥያቄ ሁላ ፈጥሮባቸዋል። ናኦድ ሶሊን ለማግኘት ተቀጣጥረው በተገናኙበት ጊዜ እንግዲህ ስለ ፓንዶራ ሁሉንም ነገር እያወራት ነበር። ሶሊም ፓንዶራ ጋር የተፈጠረውን ሙሉ በሙሉ ነግረዋለች። እኔ እኮ ግራ ገባኝ፣ አንድም ቀን በእንደዚህ ልክ አያታለሁ ብዬ ፓንዶራን አስቤ አላቅም፣ ፍጹም የማላቃት ፓንዶራን የሆነችው እያለ ነው። ለእነሱም ግርምትን ፈጥሮባቸዋል። ያው ወደ ራሷ እየተመለሰች ነው። እኔም ቢሆን በጉጉት ስጠብቀው የነበረው ቀን ይሄን ነበር። ወደ ራሷ ተመልሳ ውድ እህቴ ወደ ልጅነት ማንነቷ እንድትመለስ ፈልግ ነበር ብላለች። እውነትም የተሳካላት ይመስላል። ሴሪና እንግዲህ የናኦድ እናት ተገናኝተዋል። ሴሪ ስታወራ ላይ በላይ ስለሆነ ለራሷም የራሷ ወሬ ግራ እየገባት ነው። ግን ደግሞ የናኦድ እናት ሶሊና ናኦድ በፍጥነት መጋባት አለባቸው፣ ሰርጉ በጣም መፍጠን አለበት በሚለው ሀሳብ ሴሪም እንግዲህ በሀሳቡ ተስማምታለች። ሽማግሌ ምናምን የሚባለው ነገር ይቅርና ቶሎ ብለው በቀለበትም ቢሆን እኔ ወግ ማረጋቸው ማየት እፈልጋለሁ እያለች ነው። ሴሪም እንግዲህ በሁሉም ሀሳብ ተስማምታ ወደ ቤቷ በደስታ ተመልሳለች። ወይዘሮ አዜብ ልጇን ፓንዶራን ለማናገር ብትሄድም ፓንዶራ እንደሷ አይነት አስመሳይ እናትና ክፉ እናት እንደሌላት የሷ የልጅነት ማንነት ሳይሆን ይህም ማንነት የሰጠቻት እሷ እንደሆነች ጭምር ተናግራ በሰዎች ፊት መዋረድ፣ ማዘን፣ መከፋት ምን አይነት ስሜት እንዳለው አንቺን አይገባሽም። ስለዚህ ከዚህ በኋላ እኔ ፓንዶራ ያንቺ ልጅ አይደለሁም፣ አንቺ አዜብም የኔ እናት አይደለሽም፣ አንተዋወቅም ብላ ጭራሽ ጥላት ወጣለች። በዚህን ጊዜ ወይዘሮ አዜብ አሁንም ወደ ሴሪ እያለቀሰች መጣ። ልጅ ከዳችኝ እያለች የደም እንባን እያለቀሰች ነው። ያልዘሩት አይታጨድም። ስለዚህ ይሄን ምን ጠብቀሽ ነበር? ዋናው ነገር ወደ ራስሽ መመለስሽ ነው ብላ ሴሪ እያፌዘችባት ነው። ሶሊያና ግን አሁንም ቢሆን ለወይዘሮ አዜብ አዝኛለሁ እያለች ነው። ከዚህ በኋላ በጸጸት ትኑር እንጂ በጭራሽ እሷ ታስራ ጊዜዋን እስር ቤት እንድታሳልፍ አልፈልግም ብላለች ሶሊያና። ግን ደግሞ ሴሪ በጭራሽ እያለች ነው።
ሶሊያና ሀብትና ንብረቱ በስሟ መሆኑ በጭራሽ አላስደሰታትም። በዚህም የተነሳ ሴሪ ጋር እየተጋጩ ነው። ሴሪ እንዴት አሁንም ገንዘቡ ለነሱ ይቅር እንዴት ልትይ እንዳይሆን ብላ ነበር። ግን ደግሞ እሷም ይሄን ሳይሆን ለበጎ አድራጎት ድርጅት ገንዘቡን መስጠት አለብን፣ ይህ ገንዘብ የብዙዎች እንባ፣ የብዙዎች ላብ፣ የብዙዎች ድካም፣ የብዙዎች ደም ነውና ለኛ አያስፈልገንም ብላለች። በዚህም የተነሳ አንዳንድ አለመግባባቶች ተፈጥረው ነበር። እናም እንግዲህ ሴሪ እኔ ከጠላቶቻችን እጅ ወጥቶ አንቺ ከፍ እነሱ ዝቅ ማለታቸውን እንጂ የምፈልገው ገንዘቡን እንደፈለግሽ ማድረግ ትችያለሽ፣ ብቻ እነሱ እጅ ላይ ይቅር እንዳትይ እያለቻት ነው። በዚህ ሀሳብ ሴሪና ሶሊ ተስማምተዋል። እናም እንግዲህ የናኦድን እናት አግኝታት እንደነበርና የናኦድ እናት ሰርጉ በፍጥነት መሆን አለበት እንዳለችም ጭምር ነግራታለች። ሶሊም እንግዲህ ስለ ናኦድ እናት የደበቀቻትን ሚስጥር ነግራታለች። የናኦድ እናት ያላት ጊዜ አጭር ከመሆኑ የተነሳ የልጇን ወግ ደስታ ማድረግ ማየት ፈልጋ እንደሆነ በነገረቻት ጊዜ ሴሪ በህመሟ ብታዝንም የሰርጉ መፋጠን ግን እጅግ በጣም አስደስቷታል። በዚህም የተነሳ እንግዲህ ቤቱን በጭፈራ በደስታ ቅውጥ አድርገዋለች። ፋንቱ ምን ተፈጥሮ ነው ብላ በመጣች ጊዜ ፋንቱም የተፈጠረውን ነገር ሲነገራት አብሮ ቤታቸው በደስታ ሞቅ ደመቅ ብሏል። ችግሩ ግን ወይዘሮ አዜብና ፓንዶራ ሁላቸውም ቆዝመዋል። ወይዘሮ አዜብ ራሴን ላጥፋ እንዴ የሚል ደረጃም ላይ ደርሳለች። ግን ደግሞ ሶሊ ይቅርታ አድርጋላታለች። ከዚህ በኋላ እኔ አንቺ ቀሪ ዘመንሽን እስር ቤት እንድታሳልፊ አልፈልግም፣ ምንም ጥሩ እናት ባትሆኝልኝም እያለቻት ነው። ሴሪም እንግዲህ ይቅርታ ማድረግ ምንም አይከብደኝም፣ ግን መጀመሪያ ልጅሽን ይቅርታ ጠይቂ እያለቻት ነው። ወይዘሮ አዜብ እንግዲህ ገንዘብ ብቻውን ምንም እንደማይሰራ ከገንዘብ ይልቅ የሰው ፍቅር እንደሚበልጥ በተግባር ያየች ይመስላል። አንድ ልጇም እንኳን ከጎኗ መሆን አልፈለገችም። ፓንዶራ ብቻዋን ክፍሏን ዘግታ ባለችበት ጊዜ ሴሪ ሄዳ እያናገረቻት ነበር። ሴሪ እኔ አንቺን አክስቴ ብዬ የምጠራበትና የማናግርበት አንደበት የለኝም። ከእናቴ ጋር አንቺን ለመግደል በጣም ብዙ ጉድጓዶችን ቆፍር ያለው በተላተም አይ እኔ በቀላሉ አልሞትም። ይሄን ደግሞ ያደረግሽው ትናንት ነው። ዋናው መጻጸትሽ ነውና ምንም ችግር የለውም። ዋናው ጥፋቱ የኔ ነው እያለች ነው። መቼም አንቺም ይቅርታ ልትጠይቅኝ አይደለም የመጣሽው አይደል ባለቻት ጊዜ እንግዲህ የሷም ጥፋት እንዳለባትና ትኩረቷ ለሶሊ ሆኖ ለሷ ምንም አይነት ትኩረት እንዳልነበራት ጭምር ተናግራ እንግዲህ ሴሪ ሁሉንም በፍቅር አሸንፈዋል። ሶሊና ሴሪ ማለት ነው። ፓንዶራ ይህ ነገር የበለጠ አሸንፏታል። እሷ ወዲያና ፈቅዲያ ክፉ እንዳልሆነች ቢገባትም ግን ደግሞ ክፉዎችን ሳይሆን መልካሞችን መመልከት እንደነበረባትም ጭምር ተናግራለች። ብቻ ግን ሁሉም ጥፋት የሷ እንደሆነ እያሰበች ራሷን እየወቀሰች ነው። ቢሆንም ግን ሴሪ ራሷን ከመውቀስ ይልቅ ዋናው ነገር ተጸጽቶ ወደኋላ ሳይሆን ወደፊት መጓዝ የተሻለ እንደሆነ ነግራታለች። ለዛም እንግዲህ የቤተሰብ ፕሮግራም እራት እንደሚዘጋጅ ናኦድና እናቱን በራት ፕሮግራሙ ላይ እንደሚገኙ ሴሪ ተናግራ የቤተሰብ የራት ምሽት እንዳለ ሲነገር ወይዘሮ አዜብንም ይቅርታ አድርጌልሻለሁ ባለቻት ጊዜ እጅግ በጣም ደስ ብሏቸዋል። በደስታ የራት ፕሮግራሙ ተጀምሯል። ያቺ ኪስ ስትል የነበረችው ፓንዶራም ቆማ ማስተናገድ ጀምራለች። ፋንቱም እንደ ቤተሰብ አባልነቷ ከጎን ጠረጴዛው ላይ ተሰይማ ሁሉም ሰው ደስ የሚል የራት ፕሮግራም አዘጋጅቷል። እና እንግዲህ የደስታ የራት ፕሮግራም የአንድነት እንደሆነ ተገልጾ ደስ የሚል ጊዜ እያሳለፉ ሳለ ድንገት እንግዲህ ፖሊሶች መጥተው ወይዘሮ አዜብን በቁጥጥር ስር ውለሻል በተባለ ጊዜ ትንሽ ቤተሰቡ ቢረበሽም ወዲያው ግን ወደ ነበረበት ተመልሷል። ምክንያቱም እውነት ወጥቶ እንግዲህ ፍትህ መስፈን እንዳለበት ግዴታ ስለሆነ እኛ ይቅርታ ብናረግልሽም ግን ደግሞ በግፍ የገደልሽው ነፍስ ይቅርታ ሊያረግልሽ አይችልም፣ የእጅሽም ማግኘት አለብሽ ተብለ ከፖሊሶች ጋር እንግዲህ ወይዘሮ አዜብ ተሸኝታለች። ህይወት ይቀጥላል። የሶሊና የናኦድ ሰርግም ዋዜማ ተጀምሯል። ናኦድና ሶሊያና በሰርጋቸው ዕለት እንግዲህ የናኦድ እናት እንዲሁም ሴሪ ፏፍንትሽ ብለው በድምቀት ተገኝተዋል ማለት ነው። ያቺ ስጠላት የነበረችው ፓንዶራም በእህቷ ደስታ ላይ ሚዜ ሆናለች ማለት ነው። መርቀው ድረዋቸዋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ